ሰላም የተወደዳችሁ ዩናይትዳውያን እንደምን አላችሁ? ዛሬ የጨዋታ ቀን ነው። ክለባችን ማንቸስተር ዩናይትድ እንግዲህ በተለይ ደግሞ እየተገባደደ ያለውን የወዳጅነት ጨዋታ ያደርጋል ማለት ነው። ዛሬ ምሽት 3:30 ላይ ክለባችን ጨዋታ ይኖረዋል። ስለዚህ ጨዋታ አንዳንድ ጉዳዮችን የምንዳስስ ነው የሚሆነው። በምሽቱ ጨዋታ ማንቸስተር ዩናይትድ ሊድስ ዩናይትድ ጋር ይጋጠማል። የ26-27 የውድድር ዓመት የአቋም መፈተሻ ጨዋታውን ክሮክ ፓርክ ስታዲየም በአየርላንድ ጨዋታ ይደረጋል። በቅድሚያ ለክለባችን መልካም ምኞት እንገልጻለን። ከዚህ ጨዋታ ጋር በተያያዘ እንግዲህ ሜሰን ማውንት ከዛሬው ከማንቸስተር ዩናይትድ እና ከሊድስ ጋር በሚደረገው የአቋም መፈተሻ ጨዋታ ላይ እንደማይሳተፍ ነው እየተነገረ የሚገኘው። ምናልባት ይህ ተጫዋች ከፒኤስጂ ጋር በተደረገው ጨዋታ የወዳጅነት ማለት ነው ጉዳት አጋጥሞ ተቀይሮ እንደወጣ ነበር ሲነገር የነበረው። በኋላ ላይ እንግዲህ ለጥንቃቄ ሲባል እንደሆነ አሰልጣኝ ማይክል ካሪክ ተናግረዋል ማለት ነው። ዞሮ ዞሮ ግን ከዚህ ጨዋታ እንግዲህ ላያቸው የሚገቡ ነገሮች ብሎ አንድ የማንቸስተር ዩናይትድ ወይም ስለ ማንቸስተር ዩናይትድ መረጃዎችን የሚሰራ ጋዜጠኛ ጆኒ ሜዝ ዩናይትድ ኢን ፎከስ ማለት ነው የማርከስ ራሽፎርድን መመለስ ጨምሮ በክሮክ ፓርክ በማንቸስተር ዩናይትድ እና ሊድስ ጨዋታ ላይ ማየት ስለሚፈልጋቸው ጉዳዮች አንስቷል። ማንቸስተር ዩናይትድ ዛሬ ምሽት በደብሊን ታሪካዊ ክሮክ ፓርክ ከሊድስ ጋር ያገናኛል። በተለይ ደግሞ ይሄንን ጨዋታ ለማየት ከመጓጓላቸው ነገሮች መካከል 6 ነገሮች አሉ ይላል። የማንቸስተር ዩናይትድ የቀድሞ ውድድር ዘመን ዝግጅት ወደ መጨረሻዎቹ የደረሰ ሲሆን በዚህ ሳምንት ከሚደረጉት 2 ጨዋታዎች የመጀመሪያው በደብሊን ክሮክ ፓርክ ከሊድስ ዩናይትድ ጋር የሚደረገው የወዳጅነት ጨዋታ አንዱ ነው። ታዲያ ይህንን ጨዋታ እንግዲህ ከተመለከትን ዘንዳ ምን እንጠብቃለን? ዩናይትድ ቅዳሜ ዕለት ከፒኤስጂ ጋር 1-1 በሆናቸው ውጤት ከተለያየ በኋላ ከሊድስ ጋር ከሚደረገው የወዳጅነት ጨዋታ በፊት በዚህ ሳምንት በካውንቲ ኪልዳሬ በሚገኘው የልምምድ ካምፕ በማሳለፍ ላይ ነበረ። ይህ ከውድድር ዘመኑ በፊት የሚደረግ ሁለተኛው የመጨረሻ የወዳጅነት ጨዋታ ነው። ዩናይትድ የክረምቱን ዝግጅት ለማጠናቀቅ ቅዳሜ ዕለት ከኤሲ ሚላን ጋር ከሩበን አሞሪም ከሚመራው ክለብ ጋር ይጫወታል። በመቀጠል የሁሉንም ትኩረት በሚቀጥለው እሁድ ከሃል ሲቲ ጋር ወደሚደረገው ጨዋታ ይዞራል። ነገር ግን ከሊድስ ጨዋታ በፊት ለማየት ተስፋ የማደርጋቸው 6 ነገሮች ይለናል ጄዝ። አንደኛው የማርከስ ራሽፎርድ የጨዋታ ደቂቃ ነው። ማርከስ ራሽፎርድ ከሊድስ ጋር በሚደረገው ጨዋታ ለመሰለፍ ዝግጁ መሆን አለበት። ይህም ከ2024 ወዲህ ለክለቡ የሚያደርገው የመጀመሪያው ጨዋታ ይሆናል። ልምምድ ከጀመረ አጭር ጊዜ ቢሆንም እንኳን ለጥቂት ደቂቃዎች ቢሆንም ማለት ነው ይህ እንዲሆን ሙሉ በሙሉ ተስፋ አደርጋለሁ ያለው ራሽፎርድ ለልምምድ በኪልዳሪ ከቡድኑ ጋር የተቀላቀለ ሲሆን ጠንክሮ ሲሰራና ከደጋፊዎች ጋርም ሲገናኝ በፎቶ ታይቷል። ሁሉም እንግዲህ ማለት ይቻላል ውድድር ዘመኑን በዩናይትድ እንደሚያሳልፍ ይጠብቃሉ። በዚህ ሳምንት ካልተጫወተ በሱ ዙሪያ ትልቅ ውይይት ይነሳል። ስለዚህ ካሪክ ከሊድስ ጋር ባለው ጨዋታ የ10 ወይም የ15 ደቂቃ ድል በመስጠት ይህንን ጉዳይ እልባት መስጠት አለበት ነው የሚለው። ሌላኛው የሻሌሲ ጉዳይ ነው። ሻሌሲ እንደ ኮከብ መታየቱን እንዲቀጥል እስካሁን በባለፈው የክረምት ወቅት ሻሌሲ በሁሉም የዩናይትድ ጨዋታዎች ቁልፍ ሚና ተጫውቷል። የመጨረሻዎቹን 3 ጨዋታዎች በቋሚነት ጀምሯል። ይህም ለካሪክ ምን ያክል አስፈላጊ እንደሆነ ያሳያል። ሌሲ ከእንግዲህ ተስፋ ሰጪ ወጣት ብቻ አይደለም ከዩናይትድ ጋር በቋሚነት መጫወት የጀመረና በዚህ ሁኔታ ሙሉ በሙሉ ምቹ የሆነ እውነተኛ ኮከብ ሆኗል። ይህም በኩዮቹ እንደታየው ቀላል አይደለም እና ሌሲ እንደ ኮከብነቱ መድረክ መሰጠቱ እንዲቀጥል፣ ስለዚህ በቁጥር 10 ቦታ ላይ ብሩኖ ፈርናንዴዝን በተወሰነ ሰዓት በመተካት ቦታውን የራሱ ማድረጉን እንዲቀጥል እንደሚፈልግ ነው የተናገረው። ሌሲ በሚመጣው የውድድር ዘመን ለማንቸስተር ዩናይትድ ምናልባት ከ15 እስከ 20 ያክል ደቂቃዎች ጊዜ ተሰጥቶት ቢጫወት የሚሉ ሀሳቦች አሉ። ካሪክ ፈርናንዴዝን ለማሳረፍ እና ምንድነው የእሱን የበለጠ ለመጠበቅ ማጫወቱን ማረጋገጥ አለበት። ሌላኛው አንድሬ ሳንቶስን ይመለከታል። አንድሬ ሳንቶስ ከዩሪ ቴሊማንስ ጋር ሜሰን ማውንት በዚህ የክረምት ወቅት በአማካይ ክፍል ውስጥ ከአንድሬ ሳንቶስ ጋር በጥሩ ሁኔታ የተጣመረ ቢሆንም እንዳልኳችሁ ከፒኤስጂ ጋር በነበረው ጨዋታ በጉዳት ምክንያት በመውጣቱ ማውንት ቦታውን ለዩሪ ቴሊማንስ ሊለቅ ይገባል። አሁን ቴሊማንስ ከፒኤስጂ ጋር ባደረገው ጨዋታ እጅግ በጣም ጥሩ የነበረ ብቃት አሳይቷል። ባለው እጅግ ግሩም ኳስ የማስተላለፍ ብቃትም እንግዲህ የክረምቱ ምርጥ ዝውውር ለምን እንደሆነ ወዲያውኑ አሳይቷልና ካሪክ 2 አዳዲስ አማካዮች አብረው እንዴት እንደሚሰሩ እንዴት እንደሚጣመሩ ለማየት ይጓጓል። እንዴት ያጣምራቸው ይሆን? ምን አይነት ነገር ያስመለክቱን ይሆን የሚለው ጉዳይ ተጠባቂ ነው። በተመሳሳይ ጊዜ ኮቢ ማይኖ ከሳንቶስ ጎን የተወሰነ ጊዜ እንዲያገኝ ተስፋ አደርጋለሁ ያለው ያው ኮቢ ከእረፍት ነው የመጣው።
ቋሚ ቦታውን እንግዲህ ማንም የሚነጥቀው የለም እና የተወሰነ የጨዋታ ደቂቃ እንዴት ኮላብ እንደሚያደርግ ጥምረታቸውን ለማረጋገጥ ሁሉም ሰው ይጓጓል እና ያንን እጠብቃለሁ ብሏል። ማውንት ጤናማ ከሆነ በተወሰነ ደረጃ ይጫወታል። ነገር ግን በሚቀጥለው ሳምንት ከሲቲ ጋር ለሚደረገው ጨዋታ ቴሌማንስ እና ሳንቶስ ጥንድ መሆን አለባቸው። ለማንኛውም ይህን ጥምረት ግን ለማየት እኔ በጣም እጓጓለሁ። እናንተ አትመኘውም? የቴሌማንስ እና የሳንቶስን ጥምረት ትክክለኛ ፈራሚነታቸውን ለማረጋገጥ ውህደታቸውን ለማረጋገጥ ከሌሎች ከነባር ተጫዋቾች የበለጠ ኮላብ እንዲያደርጉና እርስ በርሳቸው እንዲናበቡ እንዲለማመዱ በደንብ ፈልጋለሁኝና እጓጓለታለሁ። እንደዚሁ የአይደን ሄቨን እና ሌኒ ዩሮ የመሀል ተከላካይ ጥንድነት ነው። አይደን ሄቨን በዚህ የክረምት ወቅት ሁሉንም ጨዋታዎች በቋሚነት የጀመረ ሲሆን ይህንንም በኋለኛ ክፍል ከሃሪ ማጓየር ጎን ሆኖ አድርጎታል። ነገር ግን ከሊድስ ጋር በሚደረገው ጨዋታ ካሪክ ለሌኒ ዩሮ ከሄቨን ጎን የመጀመር እድል ሊሰጠው ይገባል። ሁለቱ ወጣቶች የዚህ እግር ኳስ ክለብ መጻኢ ዕድል ናቸው። እንደዚሁም ጥቅም ላይ ሊውልም ይገባል። እንደ ጥንድ አብረው የተጫወቱበት ጊዜ በጣም አነስተኛ ነው። ይህም በርካታ ጨዋታዎች በሚደረጉበት በውድድር ዘመኑ ሊቀየር ይገባል። ብዙ ጨዋታዎች ናቸው ያሉት፣ ወጣት ናቸው፣ ኤነርጂ ያላቸው ናቸው። የበለጠ ሞር ደግሞ ታይም ሊሰጣቸው ይገባል። ስለዚህ በዚህ የክረምት ወቅት በሜዳ ላይ ግንኙነት እንዲፈጥሩ በደንብ እንዲዋሃዱ የተወሰነ ጊዜ መስጠት አሁንም ለማንቸስተር ዩናይትድ እቅድ መሆን አለበት። ቤንጃሚን ሼሽኮ በሚመለከት ሼሽኮ በተጠባባቂ ወንበር ላይ የዚህ የክረምት ወቅት ትልቁ አሉታዊ ነገር ነው። ቤንጃሚን ሼሽኮ ባለፈው ውድድር ዘመን መጨረሻ ላይ በደረሰበት ጉዳት ምክንያት እስካሁን ሙሉ የጨዋታ ብቃት ላይ አለመድረሱ ነው። ነገር ግን ሼሽኮ አየርላንድ ባለው ስብስብ ውስጥ ይገኛል። ሼሽኮ ቢያንስ በተጠባባቂ ወንበር ላይ መገኘት ቢኖርበት እና የውድድር ዘመኑ ከመጀመሩ በፊት ብቃቱን መገንባት ለመጀመር የተወሰነ ደቂቃ እንደሚያገኝ ተስፋ ይደረጋል። በእርግጥ የቤንጃሚን ሼሽኮ ተክለ ሰውነትን ሜዳ ላይ ለማየት አልጓጓችሁም? በደንብ ጠንክሮ የሰራ ነው። ጉዳቱን ለትልቅ ለውጥ ተጠቅሙበታል ብዬ አስባለሁ። ራሱን ገንብቶበታል። ሲነሱበት የነበሩ አንዳንድ እክሎችን ለመቅረፍ እንግዲህ በደንብ ራሱን አበልጽጓልና ቤንጃሚን ሼሽኮም በዚህ ልክ ይህ በእርግጥ የእሱ የመጀመሪያ ቅድመ ውድድር ዘመን ሳምንት ነው። ስለዚህ ብዙ ይጫወታል ብለን አንጠብቅምና ተሳትፎ ኖሮት መሳተፍ ብቻ ነው የሚያስፈልገው። ያው አካላዊ እንቅስቃሴዎችን ውህደቶችን ለማድረግ ድረስ እሱንም ያው በደንብ ማንቸስተር መሪ ከሆነ ወደ መጨረሻ አካባቢ ብቃቱን ለመጠበቅ ሲባል ሊያስገባው ይችላል። ሌላኛው ጉዳይ ሊነሳ የሚገባው ደግሞ ታይናን ቶምሰን ጉዳይ ይሆናል። እንደው የመጀመሪያ ጨዋታውን በዚህ ቅድመ ውድድር ዘመን በዋና ቡድን ስብስብ ውስጥ ያላካተተው ሌላው ተጫዋች ታይናን ቶምሰን ነው። የ18 ዓመት ወጣት ተጫዋች የክረምት ዝውውር ሙሉ ጊዜውን ከዋና ቡድን ተጫዋቾች ጋር ሲሰለጥን ከርሟል። በዚህ ሳምንት አየርላንድ ውስጥ ይገኛል። ይህም ከሊድስ ጋር ባለው ስብስብ ውስጥ እንደሚካተት ያሳያል። ተስፋ እናደርጋለን የመጫወት እድል ያገኛል ብለን። ምናልባትም እስካሁን እንግዲህ ሲታገል ከነበረው ጃክ ፍሌቸር በክንፍ ቦታ ላይ ተክቶ ሊገባ ይችላል። ቶምሰን በጣም አጓጊ ጥበብ ያለውና እንደ ዋና ቡድን ኢንቨስትመንት የሚታይ ነው። ስለዚህ አሁን ዩናይትድ ይህንን ደግፎ ለምን እንደዚያ እንደታሰበ የሚያሳይበትን እድል ሊሰጠው ይገባል። የቶምሰንን ጉዳይ በዛ ዙሪያዎች ዛሬ አዳዲስ ጉዳዮችን ልንመለከት የምንችልባቸው እድሎች በጣም ሰፊ ናቸው። የካሪክ አሁን ኦልሞስት ሙሉ ቡድኑን አግኝቷልና የቀጣይ ዓመት ምን አይነቱን ማንቸስተር ዩናይትድ ልናይ እንችላለን በሚለው ዙሪያ ሰፊ ነገሮችን ዛሬ ምሽት 3 ሰዓት ላይ ምላሾች ይኖሩታል ብዬ ተስፋ አደርጋለሁ። እናንተ በዚህ ዙሪያ ምን አይነት ሀሳብ ይኖራችኋል? በጨዋታው ትላንትና እንዳልኳችሁ ነው። ምናልባት ማንቸስተር ዩናይትድ ሊድስ ዩናይትድን የሚያሸንፍበት በጣም ሰፊ እድል አለ። የጨዋታ ግምት የወዳጅነት ቢሆንም ማለት ነው። ብዙ ነገሮችን ለቀጣይ ዓመት የምንማርበት ስለሆነ ሀሳብ አስተያየቶቻችሁን ደግሞ በኮሜንት ላይ አድርሶን። በያላችሁበት ሰላም ሁኑልኝ።